በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅድስት ሶፊያ ወቅዱሳት አንስት። እስኪ ዛሬ በጥቂቱ የተባረኩ ብሩካት እናቶችን እንዘክር። ቅድስት የሚለው ቃል ለሁሉም ቅዱሳት እናቶች ቢሰጥም ቅሉ ለድንግል ማርያም ሲሰጥ ግን ትርጉሙ ይለያል። እርሷ ቅድስተ ቅዱሳን ንጽሕተ ንጹሐን ቡርክትም ቡሩካን ርኢትም ኅሩያን ናትና ከሰው ልጆችም ሁሉ ትበልጣለች። ይቅርና የሰው ልጅን ንጹሐን መላእክትን በንጽህና በቅድስና ትበልጣቸዋለች። እርሷም መብርሃን የአምላክ እናቱ የሰውነታችን መመኪያ ናትና እመቤታችን ቅድስት ስንል ጽንዕት፣ ንጽሕት፣ ክብርት፣ ልዩ ማለታችን ነው። አንደኛ ንጽሕት ትባላለች። ሌሎች ሰዎች ቅዱሳን ቢነጹ ከገቢር ከነቢብ ኃጢአት ነው እንጂ ከሐልዮ ኃጢአት አይደለም። እርሷ ግን ከነቢብ ከገቢር ከሐልዮ ኃጢአት ንጽሕት ናት። ለመኑ ተው ተደንግሎ ሊና ለመላእክትሂ ኢተክሎሙ ኃጢአትን ከማሰብ መጠበቅ ከሰው ልጆች ለማን ተሰጠው? ይህ ስለ መላእክትም አልተቻላቸውም እንዲል ታምረ ማርያም። ሁለተኛ ጽንዕት እንዳታለን። ሴቶች ቢጸኑ ለጊዜው ነው እንጂ በኋላ በጊዜው ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ድንግል ናትና ጽንዕት በድንግልና አልባቲ ሙስና እንዳላት ቅዱስ ያሬድ። ታላቁ ቅዱስ ባስልዮስም ወትረ ድንግል ማርያም ዘለዓለማዊ ድንግል ናት እንዳለ መጽሐፈ ቅዳሴ ላይ። ሶስተኛ ድንግልን ክብርት እንላታለን። ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ነቢያት ሐዋርያትን ወልደው ነው። እመቤታችን ግን የምናከብራት ወላዲ አምላክ የአምላክ እናቱ ብለን ነውና ክብርት እንላታለን። እመቤታችን ልዩ እንላታለን። ከእርሷ በቀር እናት ሆና ድንግል እመቤት ሆና አገልጋይ የሆነች በድንግልና ወልዳ ወተትን ሀሊበ ድንግልናን ያስገኘች ሌላ ሴት የለችምና ልዩ ናት። የመብርሃን ይቆየና ደግሞ ሌሎች ቅዱሳን እናቶቻችን እንመልከት። እናቶቻችን ስናከብር የምንጀምረው በቅድስት ሔዋን ነው። ብዙ ጊዜ እናታችን ሔዋን ጥፋቷ እንጂ በጎ ነገሯ፣ ደግነቷ፣ ንስሐዋ አይነገርላትም። ሆኖም እናታችን ቅድስት ሔዋን ክብር የሚገባት ሴት ናት። ክርስቶስ ሰው የሆነ እርሷና ልጆቿን ለመቀደስ ነውና ከመይሳር መርገማ ለሔዋን ዲበ ዕፅ ተሰቅለ እንዲል። ቀጥሎ በብሉይ ኪዳን እነ ሃይከል፣ ዕድና፣ ሳራ፣ ርብቃ፣ አስኔር፣ ሲፓራ፣ ሃና፣ ኤልሳቤጥ የመሰሉ እናቶቻችን በበጎ መንገድ ፈጣሪን ደስ አሰኝተዋል። በዘመነ ስጋም ቅዱሳቱ ሃና፣ ኤልሳቤጥ፣ ማርያም፣ ሶፊያ፣ ሶሎሜ፣ ዮሐና 36ቱ ቅዱሳት አንስት በጎነታቸው ያበራል። ከዚያ ጀምሮ እስከ ዛሬ ድረስ ለ2000 ዓመታት የተነሱ አይላፍ ቅዱሳን እናቶቻችን ግን ዘርዝረን አንዘልቃቸውም። በቅድስናቸው አራዊትን ያሰገዱ፣ ነገስታትን ያንቀጠቀጡ፣ አጋንንትንም የረገጡ፣ በዘንዶ ላይ የተጫኑ ብዙ እናቶቻችን ቤተክርስቲያን አፍርታለች። ዛሬም ቢሆን በበረሃና በከተማ በጎን ጎዳና የተከተሉ ብዙ እናቶቻችን እንዳሉ እናውቃለን። አንድም እናምናለን። ግን በከተሞቻችን የምንመለከተው ስርዓቱን የለቀቀው የበርካታ እህቶቻችን አካሄድ ለሀገርም ለቤተ ክርስቲያንን ትልቅ ስጋት ነው። ክብርና ነውር የማይለይበት ዘመን ይመስላል። ይህንን እያነበባችሁ ያላችሁ እየሰማችሁም ያላችሁ እህቶች አንድ ነገር ልንገራችሁ። በመልካቸው ብዙዎችን ያጋጩ፣ አጊጠው በመታየታቸው ብዙዎችን ያሰናከሉ፣ ለብዙ ምዕመናንም የጥፋት ምክንያት የሆኑ ብዙ ሴቶች በታሪክ ነበሩ። የሚያሳዝነው ግን ዛሬ ያሉት ከመሬት በታቸው ነው። አፈር በልቷቸዋል። ስም አጠራራቸውም ተሰርቷል። በጣም የሚያሳዝነው ደግሞ ዛሬ በዘላለማዊ እሳት እየተቃጠሉ በሲኦል በጥልቁ ውስጥ አሉ። እናም ወገኖች ይህን አውቀን እንንቃ። ይህ ዓለም ጠፊ አጥፊም ነውና እድሜያችን ቢረዝምና ከዚህ በኋላ ለ100 ዓመታት ብንኖርም እንኳን እርሱ ማለቁ አይቀርምና ምርጫችን ዘላለማዊ ሕይወት ይሁን ትላለች ቅድስት ቤተ ክርስቲያን። ቅድስት ሶፊያ እናታችን ቅድስት ሶፊያና አብረዋት በዚህ ዕለት የሚከበሩ ቅዱሳት አንስት በ4ኛው መቶ ክፍለ ዘመን በሮም ነበሩ። በሮም የነበሩ ክርስቲያኖች ናቸው። አብዛኞቹ መልክም ከደም ክባት የተሳካላቸው ከጠባይ ጋር የተስተካከለላቸው ነበሩ። ነገር ግን ከምድራዊ ክብር ሰማያዊን መርጠው ለመንፈሳዊ ሙሽርነት ወደ ገዳም ገቡ። ከነዚህም ቅዱሳን መካከል በጸጋና በሞገስ በትምህርትም የምትበልጥ ቅድስት ሶፊያ ናትና እመምኔት አድርገው ሾሟት። እርሷም ለገዳሙ በጎን ስርዓት ሰራች። ሁሉም ደናግላኑም መነኮሳያቱም በአንድነት ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ የቅዱሳንን ተጋድሎ ያነባሉ፣ ስጋ ወደሙንም ይቀበላሉ።
እርስ በርሳቸው ደግሞ ፈጽሞ ይፋቀራሉ። በዚህም ሕይወት አንዳንዶቹ እስከ 70 ዓመት የቆዩ። የቅድስናቸው ዜና ሲሰማ በሮም ግዛት ያሉ ወጣቶች ሴቶች እየመጡ ይቀላቀሏቸው ነበር። ቅዱስ ሶፊያም የሕይወትን መንገድ ታሳያቸው ነበር። ከዚህ በኋላ ከሃዲው ንጉሥ ኡልያኖስ ለጦርነት ወደ ፋርስ ሲሄድ ስላያቸው በአንድነት ሰብስቦ ሁሉንም በሰይፍ አስመታቸው። ቅዱስ ሶፊያም አብራ ሰማዕት ሆነች። ስለ ቅዱሳኑ የሚበቀል ጌታም ቅዱስ መርቆሬዎስን ልኮ በጦርነቱ መካከል በጦር ወጋው። ኡልያኖስ ወደ ዘላለም ኩነኔ ሲሄድ፣ ቅዱሳት አንስት ወደ ገነት ሄደዋል። ከቅዱሳት አንስት እናቶቻችን ረድኤት በረከት ይክፈለን። ዳግመኛም በዚህች ዕለት በሦስተኛው መቶ ክፍለ ዘመን ባሕረ ሐሳብ በዓለም አቀፍ ደረጃ ተቀባይነት አግኝቷል። ሊቁ ቅዱስ ዲሜጥሮስ የግብፅ 12ኛ ፓትርያርክ መንፈስ ቅዱስ ቀመረ ባሕረ ሐሳብን ገልጾለት በዓለም ላሉ ሊቃነ ጳጳሳት ልኮላቸው በዚህ ዕለት በሮም ከተማ ተሰበሰቡ። ሊቃውንቱም ሐዋርያት ካስተማሩት ጋር ተመሳሳይ ሆኖ ቢያገኙት በደስታ ተቀብለውታል። እነሆ እስከ ዛሬ ድረስም ለ1700 ዓመታት ቤተ ክርስቲያናችን እየተገለገለችበት ይገኛል። የቅዱሳት እናቶቻችን አምላክ ዛሬም እንደነርሱ ያሉት አያሳጣም። በጸሎታቸው ምሮ ከበረከታቸውም ያካፍለን። ህዳር 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሶፊያ ሰማዕት፣ ደናግለ ሮሜ ሰማዕታት፣ ቅዱስ ጳውሎስ ሰማዕት፣ ቅዱስ ዲሜጥሮስ ሊቅ፣ ግቡአን ኤጲስቆጶሳት። ለእናንተም ጠጉሮን በመሸረብ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። የቅዱስ ጴጥሮስ አንደኛዋ መልእክት ምዕራፍ 3 ከቁጥር 3። ሶፊያ ቅድስት መራየተ ፍኖት ቡሩክት ዘረሴት ምግባራ በገዳም ወበዓታት ወአዋልዲሃ ደናግል መነኮሳያት ንጹሐት ዲሜጥሮስ መዋዕየ ፍትወት ወጉቡአን ኤጲስቆጶሳት ወጉቡአን ጳጳሳት ጳውሎስ ጥቡ ወሰለስቱ ሰማዕታት። ሰላም ለሶፊያ ዘርሴት ምንባራ በጾም ወሰጊድ አምሳለ ርብቃ ወሳራ በጊዜኮነ ስማ ምስለ አዋልዲሃ ለዲቦራ ዘመሩ በቅድሚያ መላእክት ሰማይ ሀራ እንዘ ይወድሱ ኪያሃ ወንዘ ያነክሩ ግብራ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።